በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ማርቆስ የሲያትልና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር ወንድማችን የዚህ መንጋ ጠባቂ መልአከ ሕይወት ቀሲስ ዶክተር ቸርነት፣ ለእኔ ታላቅም ታናሽም ወንድሜ በትምህርት ቤት አብረን ነበርን። የዚህ መንጋ ጠባቂ ሊቃውንተ ቤተ ክርስቲያን፣ አየንተ እግዚአብሔር ካህናት፣ የአድባራት አስተዳዳሪዎች፣ እንደየማዕረጋችሁ ወንድሞች ዲያቆናት፣ መምህራነ ወንጌል፣ ዘማሪ መላከ ሰላም ቀሲስ ወንደሰን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። በቸርነት ጠብቆ በመግቦቱ ሳይለየን እንደ ኃጢአታችንና እንደ በደላችን ሳይመለከት የቸርነቱን ሥራ ሰርቶልን በቅዱሱ ስፍራ በመመስገኛው ስፍራ በቸርነት የሰበሰበን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። ባለን ሰዓት እንደ እግዚአብሔር መልካም ፈቃድ ሁላችን በዓሉን ለማክበር የተሰበሰብንበትን ዋናኛ ዓላማ የሰማዕቱ የቅዱስ ጊዮርጊስን ዓመታዊ በዓል ለማክበር ነውና ትምህርታችንን በእሱ ዙሪያ አድርገን እንደ እግዚአብሔር መልካም ፈቃድ እንነጋገራለን። አምላካችን እግዚአብሔር ለእኔ ለተናጋሪው አንደበት ለእናንተም ለሰሚዎች ሰሚው ጆሮን አስተዋይ ልቦናን የሚሰጥ መንፈስ ቅዱስ ነውና የምንሰማውን የምንናገረውን ሰምተን ዝም የምንል ተናግረን የማንሰራ ሳይሆን ሰምተን 30፣ 60፣ 100 ፍሬ የምናፈራ ወገኖች እንዲያደርገን የአምላካችን ቅዱስ ፈቃዱ ይሁንልን። አማን መነኑ ሰማይ ጣዕመ ለዘላለም ወካው ደግሞ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። ሊቁና ቅዱሱ የቤተ ክርስቲያናችን መመኪያ የሆነው ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ በሐሙስ የውዳሴ ማርያም ድርሰት ላይ ሰማዕታት ያሳለፉትን ሕይወት በአጭር ስንኝ በአጭር ቋንቋ እንዲህ ብሎ ገልጾልናል። ሁላችንም የእመቤታችን ውዳሴ እንጸልያለን። በዛ ጸሎት ላይ ነው ይህን ቃል የምናገኘው። አማን መነኑ ሰማዕት ጣዕመ ለዘላለም። ሰማዕታት የዚችን ዓለም ጣዕም ናቁ። የምንን ጣዕም? እኛ አሁን የምንወዳትን ማለት ነው። እኛ አሁን የምናፈቅራትን፣ እኛ አሁን የምንሟትባትን፣ እኛ አሁን የምንጋደልባትን እነሱ ምን አሉ? ናቋት። ሰማዕታት የዚችን ዓለም ጣዕም ናቁ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። ስለምን? ስለ መንግሥተ ሰማያት። ወካው ደግሞ እንተ እግዚአብሔር፣ ስለ እግዚአብሔርም ደማቸውን አፈሰሱ። ስለ ክብራቸው አይደለም፣ ስለ ራሳቸው አይደለም፣ እግዚአብሔርን በማመናቸው እግዚአብሔርን በማምለካቸው የክርስቶስ በመሆናቸው ደማቸውን አፈሰሱ። ሊቁ
የሰማዕታቱን ሁሉ ዝክር ደማቸውን ያፈሰሱትን ሁሉ በሰማዕትነት የሞቱትን ሁሉ በቋንቋው ሰብስቦ በድርሰቱ ሰብስቦ በአንድ ቋንቋ እንዲገለጻቸው ሰማዕታት ናቸው። ሰማዕት ማለት ምስክር ማለት ነው። ምስክርነታቸው ስለ እውነት ነው። ምስክርነታቸው እውነት የሆነው ክርስቶስን ነው። ምስክርነታቸው ከእውነት የሆነውን ነው። ምስክርነታቸው ወደዚህ ዓለም የመጣውን ነው። ምስክርነታቸው ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ እኛን ለማዳን ተሰቅሎ ወደ መቃብር ገብቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ስለተነሳው ስላረገው ስለሚመጣው ስለሞተው ስለተነሳው ስለሱ ምስክሮች ሆኑ። እኛ እኮ ከክልል ለክልል ነው። አንዱ ይመሰክራል፣ ሌላው ደግሞ የዛን ይመሰክራል። እነሱ እንዲህ አይደለም። የመሰከሩት ስለ እውነት ነው። እውነት ደግሞ ስትመሰከር የሚከፈል መስዋዕትነት አለ። ያን የከፈሉት እውነት ቀይ ምንጣፍ ላይ መረማመድ አይደለም። ስለ እውነት የሚመሰክሩ ሰዎች አበባ አይደለም የሚጠብቃቸው፣ ጉንጉን አይደለም የሚጠብቃቸው፣ ቀይ ያማረ ምንጣፍ አይደለም የሚጠብቃቸው። ሞት ነው፣ ስደት ነው፣ መከራ ነው፣ መራብ ነው፣ መጠማት ነው፣ ከአንዱ ሀገር ወደ አንዱ ሀገር መሰደድ ነው፣ ያለ ኃጢአታቸው መታሰር ነው፣ ያለ በደላቸው መታሰር ነው፣ መገረፍ ነው፣ መሰንጠቅ ነው። ስለ እውነት እውነተኞች ደግሞ በአዲስ ኪዳን ብቻ አይደለም ያሉት። ሰማዕታቱ በብሉይ ኪዳን ሁሉ አሉ። ሰማዕትነትን የገለጹ ስለ እውነት የኖሩ በእውነታቸው የተመሰከረላቸው ጽድቃቸው ከፍ ያለ ቅድስናቸው ይህ የማይባል ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ በምዕራፍ 11 ላይ እንዲህ እያለ ይዘረዝራቸዋል። ስለ ደጋጎቹ እንዳላወራላችሁ እንዳልነግራችሁ ጊዜ የለኝም። መልካም ስላደረጉት፣ በጎ ስላደረጉት፣ በቅንነት ስለሄዱት፣ በቅንነት ስላመለኩት ከነ አቤል ጀምሮ ብነግራችሁ ጊዜ ያጥረኛል እያለ የተወሰኑትን ለአብነት እንዲሆን ለመረጃ እንዲሆን በብሉይ ኪዳን የኖሩ የነበሩ አባቶቻቸው ያሳለፉት የመከራ ዘመን የኖሩበት ሕይወት ምን ይመስል እንደነበረ እንዲህ በማለት ያስቀኛቸው፣ ያስተምራቸው፣ ይመክራቸው ነበረ። አቤል ሞተ። እስከ ዛሬ ድረስ በመስዋዕቱ ይናገራል። የሞተው አቤል በመስዋዕቱ ይናገራል። ሳይሞት ወንድሙ ሞቷል። ቃየል ገዳዩን ቃየል ነው። አቤልን የገደለው ቃየል ነው። አቤል ከሞተ በኋላ አቤል ሞተ። በመስዋዕቱ ግን እስካሁን ድረስ ይናገራል። ባቀረበው መስዋዕት ለእግዚአብሔር ባቀረበው መስዋዕት በንጹሕ ልቦና በቅን ሕሊና ስላቀረበ በመስዋዕቱ እስካሁን ድረስ ይናገራል። የማይሞት ነው አቤል አለ። ሕያው ነው አቤል አለ። ዘላለማዊ ነው አቤል አለ። እሱንና መሰሎቹን ሁሉ ተናገረ። እነዚህ ሁሉ አለ እነዚህ ሁሉ አባቶቻችን፣ እነዚህ ሁሉ በጽድቅ የኖሩ፣ እነዚህ ሁሉ ምስክሮቻችን የኖሩት በበረሃ ነው። ተንከራተቱ፣ ተቸገሩ፣ ተራቡ፣ ተጠሙ። ይቺ ዓለም አልተገባቸውምና በየበረሃው በየፍርክታው
ቅዱስ ጳውሎስ የመንፈሳዊ ልጆቹ በብሉይ ኪዳን ከሚኖሩ መንፈሳዊ አባቶቻቸው ጋር እንዲገናኙ መነጋገር እንዲችሉ ታሪካቸውን እንዲያውቁ አስተማረ። ዛሬ በአዲስ ኪዳን ላለነው ደግሞ እነሱም በአዲስ ኪዳን ለኖሩት ነው ሲያስተምር የነበረው። ከእነሱ በኋላ ደግሞ ሰማዕቱ ቅዱስ ጊዮርጊስ ተነስቶ ምስክር ሆኖ ተፈጭቶ በደብረ ራስ ተራራ አመድ ሆኖ ተበትኖ በመንኮራኩር ተፈጭቶ መከራ ተቀብሎ ብዙ እንግልት አግኝቶት በጆሮዎቹ የሚከቱበት የነበረው በሰውነቱ ክፍሎች ሁሉ ያሰቃዩት የነበረው የጋለ ብረት እየከተቱ እየፈጩት መከራ እያደረሱበት በመከራ ሁሉ እግዚአብሔር እያተረፈው ብዙ ነፍሳት ይድኑ ነበር። ክብር ምስጋና ለአምላከ ቅዱስ ጊዮርጊስ ይሁን። በመከራው ሰማዕታት እንዲህ ናቸው ብለን ስንል በመከራቸው ሌሎች ሁሉ የሚማርኩ ናቸው። በሞታቸው ሌሎች ሁሉ የሚማርኩ ናቸው። እኛ በሕይወታችን ሌሎቹን አንማርክም። ሌሎቹን አይደለም እርስ በርሳችን አልተባበርንም። ውጪ ያሉትን በአፋ ያሉትን አይደለም እርስ በርሳችን አልተባበርንም። ሰማዕታቱ ግን በደማቸው ሌሎችን ይጠሩ ነበር። ደማቸው ዘር ነው። ክርስትናን አስፋፍቷል። ወንጌልን አስፋፍቷል። የክርስቶስን ትምህርት አስፋፍቷል። ለቤተ ክርስቲያን ጌጦች ናቸው፣ ምስክሮች ናቸው። እነዚህ ነው እንግዲህ ከፍ አድርጎ የነገረ ሰማዕታት የዚችን ዓለም አምላክ ስለ መንግሥተ ሰማያት መራራ ሞትን ታገሱ። ሞት መሪር ነው። እንኳንስ ራሳቸው ሞተው እገሌ ሞተ ተብለን መርዶ ስንነገር እንኳን መሪርነቱ ምን ያህል እንደሆነ ይገባል። ካጠገባችን ያሉ ወላጆቻችን ሞቱ ሲባል እንኳን መጽናናት ያቀተናል፣ መበርታት ያቀተናል። ስናጽናና የነበሩ ሰዎች መጽናናት ያቅተናል። ስናበረታ የነበሩ ሰዎች መበርታት ያቅተናል። አይዞ ስንል የነበሩ ሰዎች አይዞ ተባዮች እንሆናለን። ሞት መሪው ይሄን ሞት መሪውን ሞት ነው የቀመሱት። ስለ መንግሥተ ሰማያት ደማቸውን አፈሰሱ። ሰማዕታት እንዲህ የኖሩት ምስክሮች የኖሩት ይህን ነው። ሕይወታቸው ምስክርነት ነው። ኑሯቸው በረሃ ነው። ኑሯቸው ስር ነው። ኑሯቸው መንከራተት ነው። የክርስትና ነጸብራቅ የክርስቶስ ብርሃናዊ ነጸብራቅ እነሱ ጋር ደርሶ ለሌላው ብርሃን ሆኗል። ጨለማውን ዓለም ብርሃን አድርገዋል። አልጫውን ዓለም አጣፍተዋቸው ሕይወታቸውን ሰጥተው በታሪክ መዝገብ ላይ ተመዝግበዋል። ገድላቸውን ስናነብ የምናገኘው ነው። አሁን እኛ የደረሰብን የሆነውን መከራ ለቁጭ ብላችሁ ገድለ ጊዮርጊስን ብታነቡ የፈለገ መከራ ቢመጣባችሁ ገድለ ጊዮርጊስን ብታነቡ መከራችሁ ምንም እንዳይበዛላችሁ፣ ምንም እንዳይተጋደላችሁ፣ ምንም እንዳላደረጋችሁ፣ ምንም አይደለም የሆነ እንዳልጀመረ ይነገራል። በ20 ዓመቱ ነው ተጋሩ ይዘው እናንተ በ20 ዓመታችሁ ምሰሩ ነበር፣ ምስታሩ ነበር። አያችሁ ጅማሬው ላይ ራሱ ይላል በእኔ ወጣት በጉልስና በአምዳሪ ስለ ክርስቶስ ምስክር ሊሆን ወንጌልን አንግቦ ሰባ ነገሥታትን ሊፋለም ጣዖት የሚያመልኩትን ሊዋጋ ስለ ክርስቶስ ምስክርነት ሊሰጥ ከነገሥታቱ ፊት ቆሞ ይመሰክር ነበረ።
ማስተቀር በስማም ማለት እንችላለን። አጥቶ ሙያ በልተን አይደል እምነት በልተን ብላችሁ በቃ አብሮ መስራት ነው። ኢትዮጵያ ደግሞ ብሎ ከሚበላው ጋር አብሮ ይሳተፋል። በስማም ማለት ነው። ፍርሃት አየህ ምን ያህል ርቀን እንዳለ ከነሰራ ሕይወታቸው ጋራ የእኛ ሕይወት ስንበት በጣም ሩቅ ነው ያለው። ክርስትናውን እየኖርንበት አይደለም። ሐዋርያው ቅዱስ ያዕቆብ ስለ ኤልያስ ሲናገር ምን አለ? ኤልያስ እንደኛው ሰው ነበር። እንደኛ ምንም ምንድን እንደኛው ምን ነበር? ሰው ነበር። ቅዱስ ጊዮርጊስ እንደኛው ሰው ነበር። እንደኛው መብላት የሚያምረው መጠጣት የሚያምረው እኛ የምናደርገውን ነገር ሁሉ ማድረግ የሚፈልግ ነበር። እሱ ነው ሀብቱም ነበረው፣ ሀብቱን ተወ። ንብረት ነበረው፣ ንብረቱን ተወ። ወጣት ነው፣ ዓለም ማደር ይችላል፣ እሱን ተወ። ስለ ክርስትና የሚበልጠውን ወንጌል ይዞ መስበክ ጀመረ። የቀረበለት ግን ቀይ ጣት አይደለም፣ ያላወቁን አይደለም፣ እስር ነው፣ መከራ ነው፣ መገረፍ ነው፣ መታሰር ነው፣ መፈጨት ነው፣ በምንቆራቁር መጠ ያመነው አምላክ አስነሳው። ያመነው አምላክ ክርስቲያኖች ሰማዕታት ለእኛ ጌቶቻችን ናቸው። ጌቶቻችን ብቻ አይደሉም፣ ምስክሮቻችን ናቸው። ምስክሮቻችን ብቻ አይደሉም፣ ክብሮቻችን ናቸው። ክብራችን ብቻ አይደሉም፣ አማላጆቻችን ናቸው። ቅዱስ ጊዮርጊስን ምን እንለዋለን? አማላጅ እንለዋለን እንለዋለን። ለምን? ስለተጋደለ አለባለ ስፍራ ሕይወቱ ስላላለፈ ቅዱስናን ተገኝ ስላደረገ ምስክርነትን ስለሰጠ የክርስትና ነጸብራቅ ስላንጸባረቀ ሳይፈራ ምስክርነት ስለሰጠ ወንጌልን ስላስተማረ ስለሞተ እኔ የማምነው በኢየሱስ ክርስቶስ ነው ነበር እኮ ሰባ ነገሥታቱ ፊት የቆመ ነው። ነገሥታቱ ሲያስፈራሩት እኔ የማምነው በክርስቶስ ነው፣ አምላኬ ክርስቶስ ነው፣ ያዳነኝ ክርስቶስ ነው፣ የሞተልኝ ክርስቶስ ነው። ክርስቶስ ብዬ የማስተምረው ኢየሱስ ክርስቶስ ብዬ የምሰብከው የምናገርለት ሞትን ድል አድርጎ የተነሳ አምላክ ነው። በእርሱ እመኑ ይላል። እናንተ